አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 30 በዚች ቀን የከበሩ ደናግል ጲስጢስ፣ አላጲስ እና አጋጲስ በሰማዕትነት ሞቱ። የተባረከች እናታቸው ሶፊያም ከአንጾኪያ ከከበሩ ወገኖች ውስጥ ናት። እነዚህም 3 ልጆችን በወለደቻቸው ጊዜ በሕልይ ስሞች ጠራቻቸው። ትርጓሜያቸውም ሃይማኖት፣ ተስፋ፣ ፍቅር ነው። የራሷም ስም ትርጓሜው ጥበብ ማለት ነው። ጥቂትም ባደጉ ጊዜ ወደ ሮሜ ከተማ ወስዳ በጎ አምልኮን፣ እግዚአብሔርን መፍራትን፣ የቤተ ክርስቲያንም ትምህርት አስተማረቻቸው። በከሃዲውም የሮሜ ንጉሥ በአርያኖስ ዘንድ ወሬያቸው ተሰማ። ወደ እርሱም ያመጧቸው ዘንድ አዘዘና አመጧቸው። እናታቸውም በማስተማር ትመክራቸውና ታጸናቸው ነበር። እንዲህም ትላቸዋለች፣ ልጆቼ ተጠበቁ፣ የዚህን የኃላፊውን ዓለም ክብር በማየት ልባችሁ እንዳይደክምና ከዘላለማዊ ክብር እንዳትርቁ ከሙሽራው ከክርስቶስ ጋር ሆናችሁ ወደ ሰማያዊ ሰርግ እንድትገቡ ጠንክሩ። እድሜያቸውም የታላቂቱ 12፣ የሁለተኛይቱ 10፣ የሶስተኛይቱ 9 ነው። እናታቸውም ወደ ንጉሥ ባቀረበቻቸው ጊዜ ታላቂቱን ጲስጥስን እኔን ስሜ፣ ከቤተ መንግስቴ ታላላቆች ለአንዱ አጋባሻለሁ፣ ብዙ ስጦታም እሰጥሻለሁ፣ ለአጵሎን ስገጂ አላት። እርሷም እርሱንና የረከሱ መለክቶቹን ሰደበች። እርሱም ተቆጥቶ በብረት ዘንጎች እንዲደበድቧት ጡቶቿንም እንዲቆርጡ እሳትንም ከብረት ምጣድ በታች በማንደድ ባሩድ ሙጫ ሰሊጥን በውስጡ አድርገው እጅግ አፍልተው ወደዚያ የጨምሯት ዘንድ አዘዘ። በጨምሯትም ጊዜ እየጸለየች በብረት ምጣድ ውስጥ ቆመች፣ ከቶ እሳት አልነካትም። የምጣዱም ግለት ጸጥ ብሎ እንደ ጠዋት ጊዜ ጤዛ ቀዝቃዛ ሆነ። ከዚያ ያሉ ሰዎችም አድንቀው እግዚአብሔርን አመሰገኑት። ብዙዎችም በክብር ባለቤት እግዚአብሔር ኢየሱስ ክርስቶስ አመኑ። ራሶቻቸውንም ቆረጧቸውና በሰማዕትነት ሞቱ። ከዚህም በኋላ የቅድስት ጲስጢስን ራስ ይቆርጡ ዘንድ አዘዘ። ምስክርነቷንም ፈጽማ የምስክርነት አክሊልን ተቀበለች። እናቷም ስጋዋን አንስታ ወሰደች። ዳግመኛም ሁለተኛዋን አላጲስን አቀረቧትና ደበደቧት። ጽኑ ግርፋትንም ገረፏት። ከጋለ ብረት ምጣድ ውስጥ ጨመሯት። በዚያንም ጊዜ ቀዝቅዞ እንደ ጠዋት ጤዛ ሆነ። ንጉሱም ከዚያም እንዲያወጧትና ራሷን በሰይፍ እንዲቆርጡ አዘዘ። ምስክርነቷንም አድርሳ በመንግስተ ሰማያት የሕይወት አክሊልን ተቀበለች። እናቷም ስጋዋን ወሰደች። ቅድስት ሶፊያም ከስቃይ የተነሳ እንዳትደነግጥ ስለ ልጇ ስለ አጋጲስ ትፈራ ነበር። ታጽናናትና እንድትታገስ ታደርጋት ነበረ። በዚያንም ጊዜ ወስደው ከመንኮራኩር ውስጥ ጨመሯት። እግዚአብሔር መልአኩን ልኮ ያንን መንኮራኩር ሰበረው። እርሷም በደህና ወጣች። ዳግመኛም እሳትን አንድደው ከውስጡ እንዲጥሏት አዘዘ። እርሷም ፊቷን በመስቀል ምልክት አማትባ ወደሚነደው እሳት ተወርውራ ገባች። በዚያንም ጊዜ እሳቱ እንደ ጠዋት ጤዛ ውርጭ የቀዘቀዘ ሆነ። ከዚያም ያሉ ሰዎች ብርሃን የለበሱ 2 ሰዎች ከነጫጭ ልብሶች ጋር ሲጋርዷት አይተው እጅግ አደነቁ። ብዙዎችም በክብር ባለቤት ጌታችን ኢየሱስ ክርስቶስ አመኑ። ራሶቻቸውንም ቆረጧቸው፣ በሰማዕትነትም ሞቱ። ያቺም የ9 ዓመት ልጅ የከበረች አጋጲስን ራሷን በሰይፍ ይቆርጡ ዘንድ አዘዘ። ምስክርነቷንም ፈጸመች። ሁሉም የማያልፍ የማይጠፋ ሰማያዊ መንግስትን ወረሱ። የከበረች ሶፊያም የ3 ልጆቿን ስጋቸውን ወስዳ ገነዘቻቸው። ወደ ከተማም ውጭ አድርሳ በዚያ ቀበረቻቸው። በ3ኛውም ቀን ወደ መቃብራቸው ሄዳ አለቀሰች። ነፍሷንም ይወስድ ዘንድ ወደ እግዚአብሔር ለመነች። ልመናዋንም ተቀብሎ ነፍሷን ወሰደ። ምዕመናን ሰዎችም መጥተው ገንዘው ከልጆቿ ጋር ቀብሯት። በከሃዲው ንጉሥ ላይ ግን እግዚአብሔር ጭንቅ የሆነ ደዌ ላከ። ዓይኖቹም ፈረጡ፣ አጥንቶቹም እስከሚታዩ ስጋው ሁሉ ተሰነጣጠቀ፣ እጆቹም ተቆራረጡ። ከእርሱም ደምና መግል ፈሰሰ። ትልም እንዲወድቅ ነበረ። ሁለመናውም ተበላሽቶ በክፉ አሟሟት ሞተ። ስለ እነዚያ ደናግል ጌታ ተበቅሎታልና ለእግዚአብሔር ምስጋና ይሁን። እኛንም በጸሎታቸው ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት የእስክንድርያ ሀገር ሊቀ ጳጳሳት አባ ሚናስ አረፈ። እርሱ ለአባቶች ሊቃነ ጳጳሳት 47ኛ ነው። ይህም አባት ብዙ መከራ ደርሶበታል። መልካም ተጋድሎንም ፈጽሞ መንጋዎችን በመጠበቅ እግዚአብሔርን አገለገለው። የሹመቱም ዘመን 9 ዓመት ነው። በፍቅር በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን።
በዚህችም ዕለት የከበረች ቴክላ ከእርሷ ጋር ከሚኖሩ 4 ደናግል ጋር ፎላ በሚባል ኃጥእ ቄስ እጅ በሰማዕትነት ሞተች። ይህንንም ፎላ የሚባል ቄስ በአመፅ የሰበሰበው ብዙ ገንዘብ እንዳለው በከሃዲው መኮንን ዘንድ ነገር ሰሩበት። መኮንኑም ገንዘቡን ሁሉ እንዲወርሱ ታዘዘ። ፎላም ወደ መኮንኑ ሄዶ ገንዘቡን እንዲመልስለት ማለደው። መኮንኑም ስለ እነዚህ ደናግል ሰምቶ ወደ እርሱ እንዲያመጧቸው አዘዘ። በመጡም ጊዜ ፎላን መኮንኑ ለፀሐይ ይሰግዱ ዘንድ እሊህን ደናግል ብትሸነግላቸው ገንዘብህን እመልስልሃለሁ አለው። ፎላም ሊሸነግላቸው ጀመረ። ደናግሉም አንተ የሰይጣን ልጅ የክብር ባለቤት ክርስቶስን እንክደው ዘንድ እንዴት ትፈትናለህ? አንተ ቀርቦ መምህራችን የነበርክ ስትሆን ብለው ዘለፉት። መኮንኑም ቃላቸውን በሰማ ጊዜ በጅራፍ እንዲገርፏቸው አዘዘ። እነርሱ ግን መናገራቸውን አልተውም፣ ስቃይንም አልፈሩም። መኮንኑም ፎላን የበከተ ብትበላ ደምንም ብትጠጣ ገንዘብህን እመልስልሃለሁ አለው። ፎላም እንዳለው አደረገ። ዳግመኛም እሊህን ደናግል ብትገድላቸው ገንዘብህን እመልስልሃለሁ አለው። በሰማም ጊዜ ልቦናውን አጽንቶ ሊገድላቸው ሄደ። እንደ አስቶሮቱ ይሁዳ ልቡ በገንዘብ ፍቅር ተነድፏልና። ደናግሉም እንዲህ አሉት፣ ከሃዲ ሆይ የመድኃኒታችንን ክርስቶስን ስጋውንና ደሙን በእጅ ተቀብለን አልነበረምን? ስለ ገንዘብ ፍቅር እኛን የክርስቶስን በጎች ታጠፋ ዘንድ እንዴት መጣህ? እንዲህም እያሉ ሰልፍ እንደተማረ አርበኛ ሰው በሰይፍ ራሶቻቸውን ቆረጠ። መኮንኑም የፎላን ብላሽነት ድንቁርና አይቶ በሰይፍ ገደለው። ነፍሱንም ገንዘቡንም ሃይማኖቱንም አጣ። የደናግሉም ስማቸው ጤቅላ፣ ማርያ፣ ማርታ፣ አመታ፣ አባያ ነው። ለእግዚአብሔር ምስጋና ይሁን፣ በጸሎታቸውም ይማረን፣ በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን ስሙ መርቅያኖስ የሚባል ለጣዖት የሚሰግድ የሮም ንጉሥ ልጅ የከበረች ኦርኒ በሰማዕትነት ሞተች። የዚችም ቅድስት እናቷ ክርስቲያናዊት ናት። አባቷም እልፍኝ ሰርቶላት በወርቅና በብር ልብሶች ካጌጡ 12 ደናግል ጋር ወደዚያ አስገባት። ከልጁ ጋር የሰግዱላቸው ዘንድ 17 ጣዖታትን አወጣላቸው። በላይዋም በሩን ዘጋ። በዚያም 7 ዓመት ከ6 ወር ኖረች። በአንዲትም ዕለት ዓይኖቿን ወደ ምስራቅ ቀና ባደረገች ጊዜ ርግብን አየች። በአፏም የዘይት ቅጠል ይዛ ነበር። ማዕዷም ላይ ጥላ ወጣች። ዳግመኛ ወደ ምዕራብ ስትመለከት ቁራ መጣ። በአፉም ከይሲ ይዞ ነበር። ከማዕዷም ላይ ጥሎት ወጣ። አደነቀችም። በዚያንም ጊዜ አባቷ የሰጣት መምህሯ መጣ። ያንንም ራእይ አወራችለት። እርሱም ሲተረጉምላት ርግብ የጥበብ ነገር ነው፣ የዘይቱም ቅርንጫፍ በጥምቀት የሚገኝ ክብር ነው። ቁራም ንጉሥ ነው፣ ከይሲውም መከራ ነው። አንቺ በርቺ፣ ጠንክሪ፣ በክርስቶስ ስም መከራ ትቀበይ ዘንዳለሽ እና የሕይወት አክሊልንም ትቀበያለሽ አላት። ከዚህም በኋላ ባደገች ጊዜ አባቷና እናቷ ወደ እርሷ ወጥተው ስለ ጋብቻ ተናገሯት። የከበረች ኦርኒም እስከ 7 ቀን ታገሱኝ አለቻቸው። ከዚህም በኋላ እርሱ የመረጠውን መንገድ ይመራት ዘንድ ወደ እግዚአብሔር ጸለየች። የእግዚአብሔርን መልአክ መጥቶ በርቺ፣ ኃይልንም ልበሺ፣ ሐዋርያው ጢሞቴዎስ ወደ አንቺ መጥቶ የወንጌልን ትእዛዝ ያስተምርሻልና አላት። ወዲያውኑ ጢሞቴዎስ መጥቶ የቤቷን ግድግዳ ሰንጥቆ ወደ እርሷ ገባ፣ ሁሉንም አስተማራት። ከበታቹም ውሃ ፈለቀ። በውሃውም ላይ ጸለየና በአብ በወልድ በመንፈስ ቅዱስ አጠመቃት እና ከእርሷ ዘንድ ሄደ። በዚያንም ጊዜ ቅድስት ኦርኒ ተነስታ የአባቷን ጣዖቶች ሰበረች። አባቷና እናቷን በመጡ ጊዜ እንደ ቀድሞ ስለ ጋብቻ ተናገሯት። እርሷም እኔ ስለ ሰማያዊ ሙሽራ ኢየሱስ ክርስቶስ ተጠርቻለሁ፣ በስሙም ተጠምቄያለሁ አለቻቸው። ንጉሥም አባቷም የልጁን ነገር በሰማ ጊዜ ታላቅ ቁጣን ተመላ። ከአዳራሿም እየጎተታ አወረዳት። እናቷም እያለቀሰች በራሷ ላይ አመድ እየነሰነሰች ትከተላት ነበር። በሰንሰለትም ታስረው የሚቀለቡ 4 ፈረሶችን አምጥተው ከጅራታቸው ላይ ቅድስት ኦርኒን በራስዋ ጠጉር አስረው እንዲጎትቷት ንጉሥ አባቷ አዘዘ።
አንዱ ፈረስም ሰንሰለቱን በጥሶ ሲያመልጥ የንጉሱን ቀኝ እጅ ቆረጠውና ወዲያውኑ ወድቆ ሞተ። የከበረች ኦርኒም ተነስታ ጸሎት አደረገችና ንጉስ አባቷን ከሞት አስነሳችው። የተቆረጠ እጁንም እንደ ቀድሞ መለሰችው። ሕዝቡም ይህን ድንቅ ስራ አይተው ከንጉስ አባቷ ጋር በክብር ባለቤት ጌታችን ኢየሱስ ክርስቶስ አመኑ። በእጆቿም 30,000 ያህል ሰዎች ተጠመቁ። ንጉስ ዳኪዮስም ሰምቶ ወደዚያች ሀገር ገባ። የከበረች ኦርኒንም ይዞ በራሷ ጠጉር ይሰቅሏት ዘንድ አዘዘ። ዳግመኛም እባቦችና ጊንጦች ወደ ተሞሉበት ጉድጓድ እንዲጨምሯት አዘዘ። በጨመሯትም ጊዜ ሁሉም በእግዚአብሔር ኃይል ሞቱ። ደግሞ በመጋዝ እንዲሰነጥቋት አዘዘ። መጋዙም ተሰበረ፣ ንጉሱም ሞተ። የዳኪዮስም ልጅ ሰምቶ መጣ። ያቺንም አገር ከበባት። ቅድስት ኦርኒንም ይዞ የተሳሉ መርፌዎችን በእጆቿ እና በእግሮቿ እንዲሰገስጉ በጀርባም ላይ አሻዋ የተመላ ዳውላ አድርገው ከ4 ፈረሶች ላይም አስረው ስጋዋ ተበጣጥሶ እስኪጠፋ ድረስ እንዲያስሮጧቸው አዘዘ። በዚህም አልቻሏትም። ያንንም ከሃዲ የእግዚአብሔር መልአክ በእሳት ጦር ወግቶ ገደለው። የከበረች ኦርኒም ሃይማኖትም እያስተማረች በሽተኞችን እየፈወሰች ሙታንን እያስነሳች ተቀመጠች። 4ተኛ ንጉስም መጣ። የቅድስት ኦርኒን ዜና ሰምቶ ወደ እርሱ አስቀረባትና አማልክት ትሰዋ ዘንድ አስገደዳት። እምቢ ባለችውም ጊዜ ከእሳት ውስጥ እንዲጨምሯት አዘዘ። ከእሳቱ ውስጥ በደህና ወጥታ የረከሱ አማልክቶቹን ዘለፈች። ንጉስም ይህን ድንቅ ስራ አይቶ በክብር ባለቤት ጌታችን ኢየሱስ ክርስቶስ አመነ። 5ተኛም የፋርስ ንጉስ መጣ። የከበረች ኦርኒንም ይዞ በእጁ በያዘው ጦር ወጋትና ሞተች። ከእግዚአብሔርም የታዘዘ መልአክ መጥቶ ከሞት አስነሳት። በክብር ባለቤትም በክርስቶስ ስም ያስተማረች ወደ ከተማ ውስጥ ገባች። ከጥቂት ቀኖች በኋላ ታላቅ ደስታ ወዳለበት ገነት ተነጥቃ ወጣች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር ይኖር ለዘላለሙ አሜን። በዚችም ቀን የመለኮትን ነገር የሚናገር የጎርጎርዮስ መታሰቢያ ነው። በረከቱም ከእኛ ጋር ትኖር ለእግዚአብሔር ምስጋና ይሁን አሜን። በዚችም ዕለት ተጋዳይ የሆነ መነኮስ የከበረ አክርስጥሮስ አረፈ። ይህም አባት በዮርዳኖስ ገዳም የሚኖር ነበር። ከመነኮሳቱም አንዱ እየሰገደ እንዲህ ብሎ ጠየቀው፣ አባቴ አክርስጥሮስ ሆይ ከኔ ጋር ፍቅርን አድርግ፣ እጠቀምበትም ዘንድ ስራን ሁሉ ንገረኝ አለው። ሽማግሌው አክርስጥሮስም እንዲህ ብሎ መለሰለት፣ ልጄ ሆይ ጎልማሳ ሆኜ ሳለ በመነኮስኩ ጊዜ በዚያ እጸልይ ዘንድ በሌሊት ወደ ቅዱስ ቴዎድሮስ መቅደስ እሄድ ነበር። 12 ደረጃዎችም አሏት። በእያንዳንዱ ደረጃ 100 ስግደቶችን እሰግዳለሁ። ደወልንም በሚደውሉ ጊዜ ወደ ቤተክርስቲያን በመግባት ከወንድሞች ጋር የማህበርን የጸሎት ስራ ተፈጸማለሁ። እንዲሁም በማድረግ 10 ዓመት ኖርኩ። ከሌሊቶችም በአንዲቱ የተለመደ ጸሎቴን ከፈጸምኩ በኋላ ልቦናዬ በተመስጦ ተማረከ። ነጫጭ ልብሶችንም የለበሱ 2 ሰዎች መቅረዞችን ሲያበሩ እኩሌቶቹ ሲያጠፉ አየሁ። እኔም ይህ ስራ ምንድን ነው አልኳቸው። እነዚያም አባቶች ባልንጀራውን የሚወድ መቅረዙን ያበራለታል አሉኝ። እኔም ደግሜ መቅረዜ የቱን አልኳቸው። እነርሱም ሂድ ከወንድሞች ጋር ተፋቀር፣ እኛ እናበራላለን አሉኝ። በነቃሙ ጊዜ ማንንም አላገኘሁም። ከዚህም በኋላ አባ ክርስጥሮስ ብቻውን ወደ ደብረ ሲና ሄዶ በዚያ እየተጋደለ 50 ዓመት ኖረ። ወደ እርሱም እንዲህ የሚል ቃል መጣ፣ ከአባቶች ጋር ትኖር ዘንድ ወደ ገዳም ተመለስ። ከዚህም በኋላ በተመለሰ ጊዜ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። በዚችም ዕለት የቅድስት ኦርኒ ማህበር የሆኑ 13,000 ሰዎች በሰማዕትነት ሞቱ። በረከታቸውም ከእኛ ጋር ትኖር ለእግዚአብሔር ምስጋና ይሁን አሜን። በጥር ወር የሚነበብ ምንባብ ደረሰ፣ ተፈጸመ። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የተባረከ የካቲት ወር መዓልቱ 11 ሰዓት ነው። ከእንግዲህም ይጨምራል። በዚችም በየካቲት 1 የከበሩ የ150 ኤጲስቆጶሳት የአንድነት ስብሰባ
በቁስጥንጥንያ ከተማ በታላቁ ቴዎዶሲዮስ ዘመነ መንግስት ተደረገ። ዘአቅረብኩ ማሕሌተ ዘኪርያ አእላፈ እምለተ ጸምዱከ ዘልፈ ለላ አነብብ ተወከም ዜኔተ መጽሐፈ እንተርእስከ እግዚኦ ጸሪቀ እምለቱ ወኩፈ ለአቡ ብሉዓን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አድኅ ወመነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ ረጌ ሊቆኖስ ህንጻል ህንጻፈው ክርታስ ወለዛ ጻፈው ዘደስ ወለዛ አምቦ ሰሎሞን ሳዲስ ወለሰማ ቃሉ ዝነፈሰ በጸሎተ እሙ ማርያም አረጊተ ኩሉ እንባስ ወደ ማረን ኢየሱስ ክርስቶስ በቅዱሳኑ ተጠብቀን በረከታቸውም ከኛ ጋር ትኑር። ኦ አምላክነ በከመ ትከ ወአኮ በከመ አምሳነ አቡነ ዘበሰማያት